ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልድ ቅዱስ በመንፈስ ቅዱስ ሳይል ስኛችሁ እግዚአብሔር ሰዎች እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የቅዱሳንን ከፍቶ የሚያከናውንልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። እናታችን አምላክ ቅድስት ድንግል ማርያም ልጇ ባከበራት መጠን ስሟ የከበረ የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሁንልን። እንኳን አደረሳችሁ። ያው ዛሬ በነገራችን ላይ ቅዱስ ሚካኤል በቤተክርስቲያናችን አስተምህሮ ወርሃዊ ሳይሆን በየወሩ ልክ የእመቤታችን ዓመታዊ እንደሆነው የተደረጉት ተአምራት ልክ ዓመቱን ጠብቀው የሚደረጉ በጣም አበይት ተአምራት ስለሆኑ ትልልቅ ተአምር ስለተደረገ ልክ እንደ ዓመታዊ ሆኖ መከበር እንዳለበት ነው ቤተክርስቲያናችን የሚባለውና እንደምታውቁ ቅዱስ ሚካኤል ከብሉይ ኪዳን ጀምሮ ለሰው ልጅ ምሕረትን የሚለምን እንዲያው ማን እንደ እግዚአብሔር ተብሎ የሚጠራ ከርኅራኄው የተነሳ እግዚአብሔርን የሚመስል ሚካኤል ማለት መኑ ከመእግዚአብሔር እንደ እግዚአብሔር ያለ ማን ነው? ስሙ ራሱ የተሸከመው የእግዚአብሔርን ቸርነት ደግነት ነውና እንግዲህ ለዚህ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ዛሬ የምናየው ምዕራፍ 11 ነው። ትንሽ ጉንፋን ምን ስላለኝ ብዙ ላንቆይ እንችላለን። ብቻ እንግዲህ እግዚአብሔር የሚጠቅመን እንዲያስተምረን የሱ መልካም ፈቃድ ይሁንልን። ምዕራፍ 10ን ባለፈው ሳምንት አይተናል። ዛሬ ምዕራፍ 11ን አይተን እንጨርሳለን ማለት ነው። እንግዲህ ከመጀመሪያው ጀምረን ምዕራፍ 11 ስናየው ከመጥምቁ ዮሐንስ ተልከው ወደ ክርስቶስ ስለሄዱ መልእክተኞች ነው የሚናገረው። ይሄ እንግዲህ እስጢፋኖስና አካውህ የሚባሉ ሁለት ደቀ መዛሙርትን ዮሐንስ ወደ ክርስቶስ ልኳል። አሁን የሚያመለክተው ምንድነው? እኛ ተከታይ ማፍራትን ሳይሆን እነዚያ እኛን የተከተሉትን ሰዎች አሳምነን አስተምረን ወደ ክርስቶስ መላክ እንደሆነ ከዮሐንስ እንማራለን ማለት ነው። ወደ እኔ ቅሩ በእኔ ውስጥ ሁኑ ሳይል ወደ ክርስቶስ ላካቸው። ለምን ከተባለ ዮሐንስን በጣም ያስቸግሩት ነበር። በተለይ ጸሐፍት ፈሪሳውያን ስራቸው ተንኮል ስለነበረ የሚመጣው ይመጣል ተብሎ ትንቢት የተነገረ ሱባኤ የተቆጠረ ለአንተ ነው ወይስ ሌላ ነው እያሉ ዮሐንስን ይጠይቁት ነበር። አሁን ጠፍቷቸው አጣውት አይደለም። ክርስቶስን መስቀል መግደል ስለሚፈልጉ ያልሆነውን ዮሐንስን ክርስቶስ ነው ይላሉ። የሆነውን ክርስቶስን ደግሞ አንተ ክርስቶስ አይደለህም ወልደ ዳዊት ነህ፣ ያ ማለት የዮሴፍ ልጅ ነህ እንጂ የአምላክ ልጅ አይደለህም ብለው ይከሳሉ። ያልሆነውን ደግሞ ዮሐንስን ደግሞ አንተ አምላክ ነህ፣ ወልድ አምላክ ነህ፣ እግዚአብሔር የላከህ መልእክተኛ ነህ ብለው ያለ ስሙ ስም ይሰጣሉ ማለት ነው። አሁን ዛሬ በእኛ ዘመን በጣም ብዙ የሆነውን እንዳልሆነ የሆነውን ደግሞ እንዳልሆነ እያደረግን በጣም ብዙ ስም እንሰጣለን። ጸሐፍት ፈሪሳውያንም ግብራቸው አንደኛው ይሄ ነበር እና የዚህን ጊዜ ዮሐንስ ምን አለ? ሂዱና ለክርስቶስ የሚመጣው አንተ ነህ ወይስ ሌላ የሚመጣ አለ ብላችሁ ክርስቶስን ጠይቁት ብሎ ሁለት ደቀ መዛሙርቱን ወደ ክርስቶስ ላካቸው ይላል። እንዲያውም ታስሮ ነው ይሄን ያደረገው። ታስሮ የታሰረ ሰው አሁን እንዲያስፈቱት ከስራቱ እንዲያላቅቁት ሰው አይራቀኝ ሰው ይቅረበኝ ይላል እንጂ ወደ ሰው ሂዱ ብሎ አይሰድም። ሰው እንዲከበን ነው የምንፈልገው እኛ ብለው፣ እነሱ ግን ሂዱና ክርስቶስን የሚመጣው አንተ ነህ ወይስ ተስፋ የምናደርገው ሌላ አለ ብላችሁ ጠይቁት ብሎ ወደ ክርስቶስ ላካቸው ማለት። አሁን እንደምታውቁት ጉባኤ ቤት የሚያስተምሩ መምህራን የሚያደርጉት ይህን ነው። ያስተምራሉ፣ ሄደው ክርስቶስን ለዓለም እንዲያስተዋውቁ የመጣው የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው ለኛ ብለው እንደሆነ ይልካሉ ማለት ነው እንጂ ለነሱ ተከታይ አድርገው የገንዘብ መብያ የሆነ ነገር መሰብሰቢያ አያደርጉ። ዛሬ በዘመናችን ግን በጣም ብዙ ተከታይ እንትን ይባላል። ከዚያ ደግሞ ያን ተከታይ ይዞ የሆነ አድማ ይፈጠራል ማለት ነው። አባቶቻችን ያስተማሩን ይሄ ነውና ሄደው ክርስቶስን ይሄን ሲጠይቁት ጌታችን ኢየሱስ እንዲህ ብሎ መለሰላቸው። ሂዳችሁ ያያችሁትና የሰማችሁትን ለዮሐንስ ንገሩት አለ። እስኪ በሉ ይሄን ክርስቶስ ያዘዘው ቃል ነው። ለነሱ ብቻ አይደለም ለኛ ጭምር የታዘዘ ቃል ነው። አሁን ክርስቲያኖች ሳንሰማ ምንም ሳናይ ሂደን የሆነ ወሬ ማውራት የለብንም። ክርስቶስ ያለ ምንድነው? ያያችሁትን መጀመሪያ በአይናችሁ ያያችሁትን ያረጋገጣችሁትን
ይሄ ሲደረግ አይቻለሁ፣ ይሄ ደግሞ ሲደረግ አላየሁም ብላችሁ እውነታውን ተናገሩ። ደግሞ እንደገና ከዚያ በተጨማሪ የሰማችሁትን ከትክክለኛው ምንጭ የሰማችሁትን ነገር ሂዱና ለዮሐንስ ንገሩት አላቸው። አሁን ለዮሐንስ ንገሩት ማለት ዮሐንስ አላመነ ብሏል። እንዲያውም ያላቸው ከዚያው ቀጣይ ምን አለ? እውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም ወንጌል ይሰበካል ብሏችሁ ለዮሐንስ ንገሩት አለ። አሁን ዮሐንስ ይሄ ጠፍቶት አይደለም፣ ነብይ ነው። እስመ አንተ ተሐውር ቅድመ እግዚአብሔር ከመ ትጽሕ ፍኖቶ፣ አንተ በእግዚአብሔር ፊት የምትሄድ የእግዚአብሔር መልእክተኛ ነህ፣ የምትሄድም በእግዚአብሔር ፊት መንገዱን ለማስተካከል ነው ተብሎ ትንቢት የተነገረልን ነብይ ነው፣ ሐዋርያ ነው። እንዲያውም መልአኩላ ተብሎ የሚጠራ ሴቶች ከወለዷቸው እሱን የሚበልጠው የሌለ ክርስቶስ የመሰከረለት ማለት ነው ዮሐንስ ነው። ይህን ያውቃል። አሁን ክርስቶስ ሂዱና ንገሩት ማለት እናንተ ተጠራጥራችኋልና እናንተ ተጠራጣሪዎች ለዮሐንስ ልቦናችሁ እውሮች ያያሉ፣ ደንቆሮች ይሰማሉ፣ ለምጻሞች ይነጻሉ፣ ሙታን ይነሳሉ ብላችሁ ለራሳችሁ ለልቦናችሁ ንገሩት ይላሉ። አሁን እኮ እኛ የገጠመን አሁን በዚህ ዘመን የሆነ የሰማነውን እኛ ሳናውቀው እኛ ምንም አሁን በሪሰርቹ ብዙ አናላይዝ የምናደርጋቸው ነገሮች አሉ አይደል? ቁጭ ብለን ተነስተን በቃ አስበን እንዴት አድርገን ብንሰራ ያዋጣናል ብለን እናስባለን። ወሬ የሆነ ነገር ከሆነ ግን ምንም ሳናስብ ይሄ ነገር ሊሆን ይችላል ላይሆን ይችላል ብለን ሳናስብ ሂደን ወሬው እንዳለ እናቀርባለን ማለት ነው። ስለዚህ ክርስቶስ ያስተማረው ምንድነው? መጀመሪያ እናንተ ለልባችሁ ንገሩት፣ እናንተ አወቁት፣ እናንተ ተረዱት። ክርስቶስ ማን እንደሆነ ማለት ነው። ሙት እንደሚያስነሳ ደዌ እንደሚፈውስ እናንተ ተረዱ። ከዚያ ሄዳችሁ ደግሞ ለሌሎች ታስረዳላችሁ ማለት ነው። አሁን እኛ ሳንረዳ ለሌሎች ለማስረዳት እየተቸገረ ከራሴ ጀምሮ አሁን የምናስተምረው ወንጌል እኛ ሳንኖረው ነው የምናስተምረው፣ ሳንረዳው ነው የምናስተምረው፣ እኛ ሳንተገብረው። ቅዱሳን አባቶቻችን ግን መጀመሪያ ራሳቸው ተረድተው ኑረውት ነው የሚያደርጉት። እነ ቅዱስ ቄርሎስ ከተማሩ በኋላ ብሉይና ሐዲስን ተምረው ልክ በ5 ዓመት እኛ አንዷን ለመማር 5 ዓመት ይፈጃል። ሐዲስ ኪዳን ለመማር 5 ዓመት፣ ብሉይ ኪዳን ለመማር እንደውም 5 ዓመት ማይበል። ያንን ሁለቱን በ5 ዓመት ተምሮ ሲጨርስ መምህሩ ምን አለው? አይ ትምህርቱን ጨርሰሃል፣ ሂድና ገዳም የተማርከውን በተግባር አድርገን ያን ብቁ ስትሆን ተመልሰህ መጥተህ ታስተምራለህ አለው። ገዳም ሄደ። ገዳም ሄዱ። በአንድ ጊዜ እዚያ ይኖሩ የነበሩ መነኮሳትን ቀድሟቸው ታምራትን ማድረግ ጀመረ። በጣም ብዙ ታምራትን አደረገ። ምክንያቱም ገብቶታል፣ ያውቀዋል ወንጌሉ ምን እንደሚል፣ ምን ማድረግ እንዳለበት ምን ማድረግ እንደሌለበት ለይቶ ያውቃል። ስለዚህ በተሎ ታምር ማድረግ ሲጀምር ወጥተህ አስተምር ተባለ። ወጥቶ አስተማረ ማለት ነው። እንዲያውም አምደ ሃይማኖት የሃይማኖት ምሰሶ ተብሎ ተጠራ። ስለዚህ መጀመሪያ ሳናደርገው እኛ ክርስቲያኖችን ወይም ምዕመናን እንዲያደርጉ እናስተምራለን፣ እኛም አናደርገውም፣ እነሱ ሳያደርጉት ይቀራሉ። ክርስቶስ ያስተማረው መጀመሪያ ይሄን እናንተ ወቁ፣ ተረዱ፣ ከዚያ ሄዳችሁ ለዮሐንስ ትነግራላችሁ ነው። ስለዚህ የመጀመሪያው ይሄ ነው። ተጠራጥሮ ለመጣ ሰው መጀመሪያ ራሱ ጥርጥሩን ሳይተው ጥርጥሩን ሳይረሳ እሱ ጥርጥሩን ትቶ ሳያምን ሌላ ሰው ሊያሳምን አይችልም። ስለዚህ ክርስቶስ ያደረገው ይሄን ነው እና የሚገርመኝ ቅድም ካነበብኩት መካከል ለድሆች ወንጌል ይሰበካል። በነገራችን ላይ ለሁሉም ሰው እኩል የሚሰጥ ወንጌል፣ ለሁሉም ሰው እኩል የሚደረገው ነገር የቤተ ክርስቲያን ሕግና ስርዓት ነው። ያው ዛሬ ለድሃና ለሀብታም የተለያየ ነገር ሊሆን ይችላል። ያ ማለት ግን ወንጌሉ እንደዚህ ያዛል ማለት አይደለም። ክርስቲያን እንደ ቤተ ክርስቲያናችን አስተምሮ ክርስቶስ እንዳስተማረን ለድሆች ወንጌል ይሰበካል። ለሀብታሞች ወይ ለሆነ ሰው ተለይቷል የሚሰበከው። ድሃ የተባሉ ሐዋርያት ናቸው። ለምን ከተባለ በዚያን ዘመን የነበሩት ጸሐፍት ፈሪሳውያን ብዙ ነገር አወቅን ጠነቀቅን ብለው የሚናገሩ ከኛ በላይ ምንም አዋቂ የለም ብለው የሚመሰክሩ ሰዎች ነበሩ። እንዲያውም ለዚያ ማስረጃችን ኒቆዲሞስ መጥቶ ክርስቶስን ተከራክሮታል። ምሁር ኦሪት ስለነበረ ነው። ሐዋርያት ግን ምንም አያውቁም። አሳስ ጋሪ፣ ልብደ ወጋሪ፣ እንደገና ደግሞ ቀረጥ ቀራጭ ነበሩ። ከዚያ ተጠርተው መጥተው አስተማራቸው። ተምረው እንዳውም ከሌሎች የተሰወረው ለነሱ ተገለጠ። የዚያን ጊዜ ክርስቶስ ከሌሎች አዋቂ ነን ከሚሉት ሰውረ ለነዚህ ለህፃናት ስለገለጽክላቸው አባት ሆይ ስምህ የተመሰገነ ይሁን ብሎ አመሰገነኝ። ስለዚህ የመጀመሪያው ክፍል ይሄ ነው። ሁለተኛው ጌታችን ኢየሱስ ክርስቶስ መጥምቁ ዮሐንስን እንዳመሰገነው ነው የሚናገረው።
በጌታችን በጣም ብዙ የተመሰገኑ ሰዎች አሉ። ከነዚያ መካከል የመጀመሪያው ቅዱስ ዮሐንስ መጥምቅ ነው። ለምን ከተባለ እንግዲህ እንደምታውቁት ቅዱስ ዮሐንስ መጥምቅ 30 ዓመት በገዳም ነው የኖረ። እህል ውሃ ሳይበላ ሳይጠጣ ነው የኖረ። ከሰው ተለይቶ ንጽ ጠብቆ ኖረ። ከዚያ በኋላ ወጥቶ 6 ወር ክርስቶስን ቀድሞ አስተማረ። እንዲያውም ከፍ ያለው ዝቅ ይበል፣ ዝቅ ያለው ደግሞ ጎድጓዳው ይሙላ፣ መንገዱ ሁሉ የተስተካከለ ይሁን ብሎ ሰበከ። መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ከፍ ያሉት እነ ሄሮድስ፣ እነ ሄሮዳዳ፣ እነ ፊልጶስ፣ እነ ሄሮዳዳ የፊልጶስን ሚስት ያገባው እነሱ ዝቅ ይበሉ፣ ኃጢአት መስራታቸውን ትተው በሕገ እግዚአብሔር መመላለስ ይጀምሩ፣ ኃጢአታቸውን ንደው በሕጉና በስርዓቱ ይጓዙ። እንደገና ደግሞ ጎድጓዳ ይሆኑ ሰው ቀና ብሎ ሁሉም የተስተካከለ ይሁን ብሎ መንገዱን ያስተካከለ ያቀና ነቢይ ወይም ሐዋርያ ነው። በክርስቶስ ፊት የሄደ የተጓዘ ነው እና እነዚህ ከሄዱ በኋላ የመጡት ዮሐንስ ከላካቸው በኋላ የሄዱት ሲመለሱ ክርስቶስ ዮሐንስን አመሰገነው። ለምን ሳሉ አላመሰገነውም ከተባለ እሱ አመስግኖ ቢልክበት እሱ ደግሞ አመስግኖ መለሰለት ብለው ህዝቦች እንዳይሰናከሉ። አሁን እኛ ብንሆን እንደመጣ እንዲያውም እየሰሙ እያለ በደንብ አመስግኜ ልመልስ ብለን ነው አይደል የምናገር። ክርስቶስ ግን እነሱ እያሉ ምንም አልተናገረም። ሂዱና ለዮሐንስ ንገሩት አላቸው። እነሱ ከሄዱ በኋላ ዮሐንስን ማመስገን ጀመረ። ምን ልታዩ መጣችሁ? ምን ልታዩ ወደዚህ ወጣችኋል ብሎ መጀመሪያ ጠየቀ። አሁን ክርስቲያኖች እኛ የመጣ ነው ምን ልናይ ነው? ምን ልንሰማ ነው? ምን ልናደርግ ነው የመጣ ነው? ቤተክርስቲያን ስንመጣ ምን ልናደርግ እንመጣለን? ቤተክርስቲያን ስንመጣ ምን እያሰብን እንመጣለን? ከቤተክርስቲያን ስንመለስ ምን እያሰብን እንሄዳለን? ስለዚህ አሁን ለሚከተሉ ሰዎች ክርስቶስ ምን ልታዩ በዚህ ወጣችኋል? በገዳም የመጣችሁ ወይም በቤተ መንግስት የመጣችሁ ምን ለማድረግ ነው ብሎ ጠየቃቸው። ቀጭን ልብስ የለበሰ ሰውን ልታዩ መጣችኋልን? ይላል። በዚያን ዘመን ነገስታቱ ምን ያደርጉ ነበር መሰላችሁ? ቀጭን ልብስ ሌታ ቀን ግምጃ ይባላል። ሰውነትን የሚያሳይ ግምጃ በሆነ ቦታ ላይ ቁጭ ብለው ከሰገነታቸው እነሱ ያያሉ ሰውን፣ እሱ ግን አያቸው። እንደዚህ ሆኖ ቁጭ ብለው ይታዩ ነበር። ያን ልታዩ ወጣችኋልን ብሎ ጠየቃቸው መጀመሪያ ማለት። ምክንያቱም ክርስቶስን ተከትሎ ሲመጣ ሰው ራሱን ሊሰውር ሊደብቅ እንጂ ራሱን ሊገልጥ አይደለም የሚመጣው። ብዙ ስራ እየሰራ እንዳልሰራ ለመሆን፣ ብዙ ታምራት እያደረገ እንዳላደረገ ለመሆን ነው። እነሱ ደግሞ ይህን ያህል ህዝብ እንመራለን፣ ይህን ያህል ሀገር እናስተዳድራለን ብለው በሰው ፊት ለመታየት ነው ያን የሚያደርጉት። ስለዚህ ይህን ልታዩ ነው የመጣችሁ? እነሆ ቀጭን ልብስን የሚለብሱ በነገስታት ቤቶች አሉ አለ። ምን ልታዩ ወጣችኋል? ነብይ ነውን? አዎን፣ እሱ ከነብይ እጅግ ይበልጣል አለ። እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ ነገራቸው። አሁን ክርስቶስን ያጠመቀ ሐዋርያ ነው። በክርስቶስ ፊት ሄዶ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ የሰበከ ሰባኪ ነው። ሴቶች ከወለዷቸው እሱን የሚበልጥ አልተነሳም ብሎ ክርስቶስ መሰከረለት። እዚያው ላይ ያስተካክል ምን ይላል? በመንግስተ ሰማያት ግን የሚያንሰው ይበልጠዋል። አሁን ሴቶች ከወለዷቸው ዮሐንስ መጥምቅን የሚበልጥ አልተነሳም ተብሎ ከመቤታችን ጋር ዮሐንስ መጥምቅን ለማወዳደር ሲነሱ ብዙ ሰዎች ታያለን። ይሄ ግን ላቲ ስብሐት ምስጋና ይድረሳትና ከመቤታችን ዮሐንስ መጥምቅ ይበልጣል ማለት አይደለም። ቤተክርስቲያናችን ሲጀመር የማበላለጫ ቦታ አይደለች መያዝ ያለብን። የመጀመሪያው ትልቁ ነገር ከሌ ከከሌ ይበልጣል ብለን ማወዳደር አይደለም። ግን እመቤታችን ከፍጡራን በላይ ከፈጣሪ በታች ናት። ከሷ የሚበልጥ ፍጡር የለም። አይደለም ዮሐንስ መጥምቅ፣ ሌሎች በሰማይ ያሉ ኪሩቤል፣ ሱራፌል መንበሩን የሚያጥኑ አጠንተ መንበሩን የሚሸከሙ ጸወርተ መንበር ተብለው የሚጠሩት እመቤታችንን አይበልጧትም። እንዲያውም ምን ይላል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ ይላል። ሴቶች ከወለዷቸው አይደለም ከራሳቸው ከሴቶች ተለይታ የተባረከች ናት። ስለዚህ ይሄን ሊወዳደር የማይችል ነገር እንደሆነ በዚሁ መያዝ አለብን ማለት ነው። በመንግስተ ሰማያት ግን የሚያንሰው ይበልጠዋል ማለት የሚያንሰው የተባለ ሁለት ነው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለምን ከተባለ
ዮሐንስ መጥምቅ ከተወለደ በኋላ ከ6 ወር በኋላ ተወልዷል። በስጋ ሲገለጥ ዮሐንስ መጥምቅ ክርስቶስን በ6 ወር ይበልጠዋል። የወድስዋ መላእክት ላይ እንደምናነበው ወናው ሳድስ ዝንቱ ወር እነሆ ይህ ከሆነ 6 ወር ሆኖታል። ማን? ቅዱስ ገብርኤል ለእመቤታችን ሲነግራት ማለት ነው። ስለዚህ ጌታችን ሲጸነስ ዮሐንስ ተጸንሶ 6 ወር ሆኖት ነበር ማለት አንደኛው ይሄ ነው። ስለዚህ በመንግስተ ሰማያት የሚያንስ ይበልጠዋል ማለት መንግስተ ሰማያት ራሱ ክርስቶስ ነው። ዮሐንስ ግን በሱ ጥምቀት በሱ ስብከት ወደ ክርስቶስ መሳብ እንጂ መንግስተ ሰማያትን ሊያወርሰን አይችልም ማለት። ክርስቶስ ደግሞ መንግስተ ሰማያትን የማስገባትም የማስወጣትም ስልጣን እንዳለው ሲናገር ይሄን አለ። ሁለተኛው ደግሞ ዘይንእሶ የተባለ ሁለተኛው የሚያንስ የተባለ ዮሐንስ ወንጌላዊ ወይም ነባቢ መለኮት ተብሎ የሚጠራው ታኦዶኮስ ስለዚህ ይሄ ዮሐንስ ከዚያ ይበልጣል ማለት ነው። ይሄ ምንድነው ከተባለ ዮሐንስ መጥምቅ ልጅነት የሚያሰጥ ስልጣን አልነበረውም። ከክርስቶስ ስልጣን አልተቀበለም ማለት ነው። ያ ማለት መንግስተ ሰማያት ለማስገባት ለማስወጣት የማሰር የመፍታት ስልጣን አልተቀበለም ማለት ነው። ቀድሞ ስለሞተ በነገራችን ላይ የዮሐንስ መጥምቅ አንገት 15 ዓመት እየዞረች ዓለምን አስተምራለች። በምድር ተመላልሶ እንዳይሰብክ ሲከለክሉት አንገቱን ሲቀሉት ከአንገቱ በታች ያለው ተቀብሮ ከአንገቱ በላይ ያለው ክንፍ አወጣ እየበረረች 15 ዓመት መስክራለች። ያም ሆነ ሐዋርያ አልሆነም ማለት ነው። መደበኛ ሐዋርያ ከ12 ሐዋርያት መካከል እነሆ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ እየተፈታ ይሆናል የሚለውን ስልጣን አልተቀበለም ማለት ነው። እነዚያ ደግሞ የተቀበሉት ምን ያደርጋሉ ከተባለ መጨረሻ ላይ ክርስቶስ በሚመጣበት ሰዓት ቅዱስ ጴጥሮስ እንደጠየቀው ምን እናገኛለን ብሎ ሲጠይቀው ወአንትሙኒ ትነብሩ ዲበ አሰርቶ ወክሌቱ መናብርት እነሆ በ12ቱ ወንበር ላይ ትቀመጣላችሁ ወትኮንኑ ዲበ አሰርቱ ወክሌቱ ህዝበ እስራኤል ወይም ነገደ እስራኤል በ12 ነገደ እስራኤል ላይ ትፈርዳላችሁ የሚል ስልጣን ተቀበሉ። ስለዚህ አሁን ያሰሩት የታሰረ የፈቱት የተፈታ ይሆናል ማለት ነው። አሁን ቅድም ተአምረ ኢየሱስ ሲነበብ ሰምታችኋል አይደል? ካህናትን ማቃለል አይገባም። ካህናትን ብቻ አይደለም፣ በነገራችን ላይ በክርስቶስ ያመነ ታናሹን አንዱም ቢሆን ምእመን ማቃለል መሳደብ አይገባም። ግን ካህናትን ያቃለለ ደግሞ የማሰር የመፍታት ስልጣን አላቸው። ስለዚህ በምድር የታሰረ እንደታሰረ ነው የሚቀረው፣ የተፈታ እንደተፈታ ይቀራል። በነገራችን ላይ ካህንን ማቃለል በጣም ብዙ ፍዳ ይዞ ነው የሚመጣው። በብሉይ ኪዳን ራሱ አይደለም አሁን መደበኛ አድርጎ ክርስቶስ ተወደኛለህን ብሎ አስወድዶ አስፈቅዶ ሹሟቸው የማሰር የመፍታት ስልጣን ሰጥቷቸው ገና በብሉይ ኪዳን በነበሩት ነቢያት ራሱ የተሳለቀው የይሁዳ አባት ምን እንደገጠመው ታውቃለህ። እንግዲህ ነብዩ ዕንባቆም ሊያስተምር ሲሄድ ጓደኞቹ ሲነሱ እሱ ቁጭ ብሎ ቀረ። ጓደኞቹ ተነሱ። ለምን ከተባለ ትዕቢተኛ ነበር። ትዕቢት ዞን የሚወርደው እኛም ብቻ ሳይሆን ልጃችንን ወደ ሲኦል ዞን ነው የሚቆለቆለውና ቁጭ ብሎ አሳለፈው። ከዚህ በኋላ ሲያስተምር ውሎ ሲመለስም እዚያው ከተቀመጡበት አገኛቸው። ሌሎች ሲነሱ እሱ ቁጭ ብሎ ቀረ። ለምን ከተባለ አይ ጠዋት ቁጭ ብዬ ያሳለፍኩትና አሁን ብነሳለት ምን ይለኛል ብሎ እንደገና ሁለተኛ ደግሞ አሁን እኛም እያንዳንዳችን ትናንትና የሰራነውን ኃጢአት አይ ትናንት ሰርተነው ዛሬም ደግሞ መቼም ሰርተነዋል አንድ ጊዜ ስለዚህ መድገም አለብን ብለን እንድንሰራ እየሆነ ያለን ብዙዎቻችን ነን። ከትናንቱ ተለይተን ወደፊት መራመድ እንጂ የትናንትናውን ተመልሰን እዚያው እንድንጠቀጥቀው እንድናቦካው ቤተክርስቲያን አታዝም። ክርስቲያን ከዚህ በኋላ ቁጭ ብሎ አሳለፈው። የዚህን ጊዜ ነብዩ ዕንባቆም ትንቢት ተናገረ። በሌላ ቦታ ሲናገረው ከዋለው ትንቢት የተለየ ትንቢት እዚያ ይሁዳ አባት ላይ ተናግሮበት ሄደ። ምን አለው? እናቱን ያገባል፣ አባቱን ይሰልባል፣ ጌታውን ይሸጣል የሚል ትንቢት ተነገረበት። ሁሉንም አደረገው። መጨረሻ ላይ ሲኦል እንዲገባ ሆነ። ስለዚህ ይሄ ትዕቢታችን መጨረሻ ላይ ይዞን የሚሄደው የሚቆለቆለው ወደ ሲኦል ወደ ገሃነመ እሳት።
ስለዚህ የሚያንሰው ይበልጠዋል የተባለ ዮሐንስ ወንጌላዊ ነው ማለት ነው። የማስገባት የማስወጣት ስልጣን ተሰጥቶታል። የማሰር የመፍታት ስልጣን አለው ማለት ነው። ከዚህ በቀጣይ የምናየው ያላመኑትን ከተሞች እንደነቀፋቸው ነው። የመጨረሻችን ይሄ ይሆናል ማለት ነው። ክርስቶስ እንግዲህ እየዞረ በ12ቱ ነገደ እስራኤል ወር እየገባ ሲያስተምር ነበረ። ሲያስተምር ተአምራት ሲያደርግ ተአምሩን አይተው እጹብ እጹብ ብለው ያደንቃሉ። እስከሚመለስ ደግሞ ያን ረስተው ኃጢአት ሲሰሩ ያገኛቸዋል። እና እነዚህ ተአምር ያደረገባቸው ቦታዎችን ክርስቶስ መንቀፍ ጀመረ። እንዲሁም ኮራዚ ወዮልሽ፣ ቤተሳይዳ ወዮልሽ እያለ ተአምር ያደረገባቸውን ትምህርት ያስተማረባቸውን ቦታዎች መንቀፍ ጀመረ። አሁን እኔ በጣም የሚጨንቀኝ ክርስቲያኖች አውቀን እንደዚህ ሰምተን ተአምሩ ሲነበብ ሰምተን ወንጌል ሰምተን እና ምንም ሳንሰማ ምንም ሳናውቅ ያለው ነገር ፍርዱ የተለያየ። ክርስቶስን የነቀፈበት ዋናው ዓላማ ይሄ ነው። ለነገሩ አሁን ወንጌል የማይሰማ የለም። ወንጌል በአሕዛብ ቤት ሳይቀር ይሰበካል የተባለው ተፈጽሟል። ሊቃውንት አባቶቻችን እያስተላለፉ ነው። ወንጌል እንደወረደ እያመሰጠሩ የሚተረጉሙ የሚያስተምሩ አባቶች አሉ። ያ እየተሰማ ነው። ተሰምቶ እየተተገበረ ነው አይደለም የሚለው ዋናው እና ክርስቶስ ቤተሳይዳ ወዮልሽ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን አመድ ነስንሰው ትቢያ ለሰው ንስሐ በገቡ ነበር። ጢሮስና ሲዶና ማለት እነዚህ በሰዶም ውስጥ የነበሩ ከአምስቱ ከተሞች ሁለቶች ናቸው እና በዚያ መካከል ተደርጎ ቢሆን ይሄ ተአምር ይሄ ትምህርት ተደርጎ ቢሆን እነሱ ንስሐ ይገቡ ነበር። እናንተ ግን ከዚያ የበለጠ ተአምር ተደርጎላችሁ ከዚያ የበለጠ ትምህርት ተምራችሁ ንስሐ ልትገቡ አልቻላችሁም ብሎ ነቀፋቸው ማለት። እንዲያውም ምን አለ? በፍርድ ቀን እነ ሲዶና ከእናንተ የተሻለ እረፍትን ያገኛሉ። ለምን ከተባለ እሱ የተደረገ በብሉይ ኪዳን ነው። ክርስቶስ ሲኦልን በርብሮ ነፃ ወጥቷል። እነሱ ከፍርድ ነፃ ይወጣሉ ማለት። አሁን ግን እያንዳንዳችን እጃችንን ወደ እሳት ወይ ወደ ውሃ የመላክ መብታችን እጃችን ላይ ነው። ክርስቶስ መጥቶ ያን ጥንተ አብሶም ምልዓተ ኃጢአቱንም አጥፍቶልን ሄዷል። ስለዚህ እኛ በሰራነው ስራ የእሱ ቸርነት ተጨምሮበት ልንድንም ልንጠፋ በእኛ ላይ ስልጣኑ ተሰጥቶናል ማለት። ስለዚህ ከነሱ የባሰ መከራ ይመጣባቸዋል ብሎ ክርስቶስ ነቀፋቸው። ዛሬም ብዙ ተአምር ተደርጎልን ብዙ ትምህርት ተምረን ማንለወጥ ቃሉን ከሰማን በኋላ ተመልሰን ስንሄድ እንዲሁ ክርስቶስ እንኳን ተናግሮን ተመልሶ እስከሚመጣ የተነገርነውን ማንተገብር ብዙዎቻችን ወደ ኋላ እየተመለስ ኃጢአታችንን ምንሰራ አንዱን ኃጢአት ለብዙ ጊዜ ደጋግመን ምንሰራ ሰዎች ተፈጥረናል። እስኪ አንድ ጥያቄ ልጠይቃችሁ። አሁን ክርስቶስ መጥቶ ሙሴ ያስነሳ ብታዩት ከዚያ ወዲያ ኃጢአት ትሰራላችሁ? አስቡ። እንዲሁ እናንተም ቢያስነሳችሁ ራሱ አሁን እኔ ሙቼ ቢያስነሳኝ 4 ቀን ነኝ መጥቶ ቢያስነሳኝ ተነስቶ እኮ ኃጢአት የሚሰራ ሰው ነኝ አይደል? በእኛ ጊዜ እንደዚህ ያልተደረገ ምን እንዲህ ያልሆንኩ ማለት አይቻልም። ወንጌል ማለት በነገራችን ላይ የማይለወጥ የማይናወጥ ትክክለኛ ሕግ ነው። ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሰራው ሕግና ስርዓት ነው። የማይሻሻል ምንም አይነት እንከን የሌለበት። ስለዚህ ትናንትና በሐዋርያት የተደረገው ሕግና ስርዓት ዛሬ ሐዋርያትን መስሎ አክሎ የሚኖር ሰው ካለ ያን ተአምራት ማድረግ ይችላል። ትናንት ልክ ቅዱስ ጴጥሮስ በጥላው ይፈውስ እንደነበረ፣ ቅዱስ ጳውሎስ በልብሱ ይፈውስ እንደነበረ ቅዱስ ጴጥሮስና ጳውሎስ እንደሚሰሩ ስራ ልክ እነሱ የሚያደርጉትን እየተገረፉ እየተደበደቡ እየተሰደቡ ምራቅ እየተተፋባቸው በአደባባይ እየታሰሩ ከኔሮን ቄሳር ጋር ያን ያህል መከራ እየተቀበሉ እንደኖሩ ዛሬም ያን ስራ የሚሰራ ሰው ካለ ያን ታምር ማድረግ ይችላል እንጂ ውሎ ሌላ ከዚያ ደግሞ ስሙን ይዞ ሌላ መሆን አይቻልም። ክርስቶስ ለአንዱ ለይቶ ከፍ ያለ ነገር ለአንዱ ደግሞ ዝቅ ያለ ነገር አይሰጥም። ያ ሰው ስራውን እስከሰራ ያ ሰው ለዚያ ተገቢ ሆኖ እስከተገኘ ድረስ ያን ነገር ማድረግ ይችላል። አይደለም በታች ያለው እመቤታችን ቅድስት ድንግል ማርያም እንኳን ክርስቶስን ለመውለድ የበቃችው እግዚአብሔር በሰማይ ሆኖ ዓለምን አሻተተ ይላል። እግዚአብሔር ነጸረ ሁሉ ዓለመ
ሰሜነ ወደቡበ ምዕራብ ወምስራቅ እግዚአብሔር በሰማይ ሆኖ ምዕራቡን፣ ምስራቁን፣ ሰሜኑን፣ ደቡቡን ተመለከተ፣ አየ፣ ሻ መረመረ ወአልቦ ዘረከበ ዘከማኪ እንዳንቺ ያለ አላገኝም። እንዳንቺ ያለ ባያገኝ አንድያ ልጁን ወደ አንቺ ላከው። ስለዚህ እኛ የምንችለውን አድርገን ስንገኝ እግዚአብሔር ደግሞ ሞልቶ ከምንችለው በላይ ይሰጠናል። ያን ለማድረግ ደግሞ የኛ ጥረት ያስፈልጋል። ስለዚህ የመጨረሻው ይሄ ነው። አንድ ርዕስ አንስተን ሸክሜ ቀላል ነው የሚል ቃል አለ። የመጨረሻው ነው። ባለፈው ከመጀመሪያው እያነሳን ነበር የምንነጋገር። ዛሬ የመጨረሻው ይሆናል። ሸክሜም ቀላል ነው የሚል ይሆናል። ምዕራፍ 11 ቁጥር 30 ላይ ነው የምናገኘው። ሸክሜ ቀላል ነው የሚለውን ይሄ ሸክሜ ቀላል ነው ማለት የክርስቶስ ሕግ ማለት ነው። ሸክም ተብሎ የሚጠራው ወንጌል፣ ሕገ ወንጌል ደግ ሕግ ናት ወይም ሕገ ወንጌል ለመፈጸም ቀላል ናት ማለት ነው። አጠር አድርገን ትርጓሜውን ብቻ አይተን እንጨርሳለን። ስለዚህ የመጀመሪያው ሕገ ወንጌል እንዴት ቀላል ልትባል ቻለች የሚለውን ነው። አሁን ወንጌል እንደምታውቁት ቀኝን ለመታ ግራን ስጠው፣ ልብስን ለወሰደብህ መጎናጸፊያን እንደተከተለ ስጠው፣ አንድ ምዕራፍ ለጎተተ በራስ ፈቃድ ደግሞ 2 ምዕራፍ ተከትለ ሂድ፣ እንዲያው ያን ብቻ አይደለም ጠላትህን ውደድ ምትል ናት። እንዴት ቀላል ልትባል ቻለች የሚለውን ስናይ የመጀመሪያው እፈጽማለሁ ብሎ ለሚያስብ ሰው በጣም ቀላል ነው። አልፈጽምም ለሚል ሰው ከባድ ነው። ስለዚህ መጀመሪያ የሚያስፈልገው ልቡናችን ላይ ይህን ስራ መፈጸም እችላለሁ አልችልም የሚለውን የማመን የመቀበል ያለመቀበል ጉዳይ ነው። ምክንያቱም ትናንት አባቶቻችን አርገው አሳይተውን አልፈዋል። ራሱ ክርስቶስ መስቀል ላይ ሆኖ ምራቅ እየተፉበት በጦር እየወጉት አባት ሆይ ባለማወቅ ነውና ይቅር በላቸው ብሎ ለምኑ አሳይተው። ስለዚህ እንሰራለን ብሎ ላመነ ሰው፣ እንሰራለን ብሎ ቆርጦ ለተነሳ ሰው ወንጌል ለመፈጸም ቀላል ነው ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ቅሉ ቢከብድም ለወጣኔ ነው እንጂ ለፍጹማን በጣም ቀላል ሕግ ነው። አሁን ወጣኔያን እኛ ክርስቲያኖች አለን። ፍጹማን ደግሞ በገዳም የሚኖሩ በቤተ ክርስቲያን የሚያገለግሉ ብዙ ቅዱሳን አባቶቻችን አሉ። ይደረጋል ብለን የማናስበውን የሚያረጉ እኛ አንድ ቃል ስንነገር የምናኮርፍ ሰዎች እነሱ ብዙ ነገር ተብለው መባል ብቻ አይደለም ተደብድበው በጥፊ ተመተው ምራቅ ተተክቶባቸው መሳለቂያ ሆነው ደስ እያላቸው ሲኖሩ ለወጣኔያን እንደሚከብድ ለፈጻሚያን ደግሞ በጣም ቀላል እንደሆነ እንረዳለን ማለት ነው። ይህን የምናይበት ሐዋርያትን እንደውም በአንድ ወቅት እነ ቅዱስ ጳውሎስን ይዘው አስረው ጳውሎስና ሲላስን ይዘው አስረው ልክ ኔሮን ቄሳር እንደፈለጋቸው አድርጋቸው ደብድቡ የሚል ሕግ ስለሰራ ማንም ሰው ክርስቲያን እንደፈለገ የማድረግ መብት ነበር። የመግደልም የመስቀልም የመደብደብ እንደፈለገ የማድረግ ሕግ ወጥቶ ነበር። በተለይ ሮማዊ ካልሆነ የፈለጉትን ነገር ማድረግ ይችሉ ነበር እና ቅዱስ ጳውሎስ በአንድ በኩል ሮማዊ ነበር፣ በአንድ በኩል ደግሞ እስራኤላዊ። ሊገሏቸው ወስደው እየገረፏቸው እያዳፏቸው ሳለ ቅዱስ ጳውሎስ የሮማዊነት ደም እንዳለበት ስለተረዱ እሱን ቢገሉ እሱን ቢሰቅሉ ሌላ ፍርድ እንደሚጠብቃቸው ስለተረዱ እነሱን ደብድበው ገርፈው አስወጧቸው። ሲያስወጧቸው እየሳቁ ደስ እያላቸው ወጡ ይላል። ልክ ወይን ጠጥቶ እየሳቀ እየተደሰተ እንደሚወጣ ሰው ደስ ተሰኝተው ሲወጡ ሌሎች አዩ። የዚህን ጊዜ ብዙዎቹ ክርስቲያን እንዲሆኑ በክርስትናቸው እንዲጸኑ አደረጉ። ለምን ከተባለ በወንጌል ያመነ ሰው ክርስቶስን የለበሰ ሰው ሁልጊዜም ደስተኛ ነው። ደስታ ሲያገኝ ይሄ የቀበሮ ደስታ የሚባለው ዛሬ የሆነ ነገር አግኝተን ነገ የምናጣውን አይነት ነገር አግኝተው አይደለም የሚደሰቱ። ሐዋርያት በክርስቶስ ስላመኑ ብቻ ክርስቶስ በእነሱ ላይ ስላደረ የክርስቶስ አገልጋዮች ስለሆኑ ደስ ይላቸዋል። መከራ የሚቀበሉ ደስታም ያግኙ ሁሌም ደስ ይላቸዋል። ለዚያም ነው ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ ይላል። ሁልጊዜ ባላችሁ ገንዘብ፣ ሁልጊዜ ባላችሁ ስልጣን፣ ሁልጊዜ ባላችሁ እውቀት ደስ ይበላችሁ አለ። ሁልጊዜ በጌታ ደስ ይበላችሁ። አሁን ሁልጊዜ በጌታ ደስ የሚለን ከሆነ ዛሬ አጥተነው ነገ የምናገኘው ወይም ዛሬ አግኝተነው ነገ የምናጣው ነገር የለም። ሁልጊዜም ቋሚ ነገር አለ ማለት። ስለዚህ ለነዚህ ለፍጹማን ለመፈጸም በጣም ቀላል
ነው ማለት ነው። ሌላኛው እና ሶስተኛው ከህገ ኦሪት ሲለይ ነው። ምን አልኳችሁ? ታረደና አርገስ ተናገሩ። እንግዲህ ኦሪትን እንደምታውቁት የገደለ ሰው ይሞት ነው የሚል፣ አይን ያጠፋ አይን ይጥፋ ነው። በቃ ባረገው እጽፍ ሆኖ ይመለስለት ነው ተጽፏል ምስል። እንደውም በዓለማዊ ማለት ሐሙራቢ አለ እንደዚህ የሚል አለ። እና ምን ያህል ከባድ እንደሆነ እንግዲህ አስቡ። ተሰስታችሁ እንኳን የሆነ ሰው ከገደላችሁ ወይ አይን ካጠፋችሁ የእናንተ ይጠፋል ወይ ትሞታላችሁ ማለት። በሬያችሁ እንኳን ሰው ከወጋ በበሬው ፈንታ እናንተ የምትቀጡት አለ። ስለዚህ አሁን ከኦሪትና ከወንጌል የትኛው ይከብዳል? ኦሪት በጣም ከባድ ህግ ነው። ለዚያም ነው ፈጽማችሁ ጻድቁ ናችሁ ጽደቁ ነው የምትለው ኦሪት። ስለዚህ ዛሬ እያንዳንዳችን የሚጠበቅብን እኛ ምን ስላትን አንዲት ጠጠር ታህል እንኳን የጽድቅ ስራ መስራት የተረፈውን ክርስቶስ ነው። እኛ የቻልነውን ያህል ወደፊት መጓዝ ክርስቶስ ደግፎ ከፈለግነው ቦታ ከዚያ ገነት መንግስተ ሰማያት ያስገባናል። ኦሪት ግን አንድም አይነት ኃጢአት ሊገኝብህ አይገባም የሚል ህግ ነበራት። አይደለም ሌላው ቀርቶ ለምጽ በብዙ ነገር ይወጣል። ለምጽ ከወጣባችሁ ከሰው ጋር መቀላቀላችሁ። ሌላ ቦታ ሄዳችሁ የለምጻሞች መጠራቀም ያለ ከለምጻሞችም ሁለት ቦታ አለ፣ የጸናበትና ያልጸናበት። እዚያ ሄዳችሁ ትላላችሁ። ነብይ ብትሆኑ፣ ካህን ብትሆኑ፣ ንጉስ ብትሆኑ በቃ ለምጽ ከወጣ ነው፣ ሄዳችሁ እዚያ መቀመጥ። ለዚያ ነው ነቢያት እንዲያውም ምን ይላሉ? ነባክነ ከመዘይ ነባክነ ኮነ ጮህን ጮህታችን እንዲያውም እንደ መርገም ጨርቅ ተቆጠረ ይላል። ምንም አይነት ከጽድቅ አልተቆጠረልን ማለት ነው። ነቢያት የፈለገውን ያህል ቢጮሁ ከጽድቅ አልተቆጠረላቸውም። አይደለም ሰውን ሊያጸድቁ ራሳቸውን እንኳን ማጽደቅ አልቻሉም። አይደለም ሰውን ነፃ ሊያወጡ ራሳቸውን ነፃ ማውጣት አልቻሉም። ሁሉም በመከራ ውስጥ ነበሩ። ሁሉም ሲሞቱ በመከራ ውስጥ ይሞታሉ። ሁሉም የሚሄደው ወደ ሲኦል ነው። ለምን? ጥንታ አብሶ አለ። መጀመሪያ አዳም የሰራው ኃጢአት፣ ከዚያ ደግሞ እነሱ እያንዳንዳቸው የሚሰሩት በኃጢአት ላይ ኃጢአት አለ። ምልዓተ ኃጢአት የሚባለው ማለት። ስለዚህ ያ ሁሉ ነገር ማስወገድ አልቻለም። ከዚያ ክርስቶስ መጣ። ክርስቶስ መጥቶ የሰራልን ህግ ግን ምን ይላል? ኃጢአት ቢሰራ አንድ ሰው ወይም ወንድሙን ቢበድል፣ ቅዱስ ጴጥሮስ ምን ብሎ ጠየቀው? ክርስቶስን ወንድሜ ቢበድለኝ እስከ ስንት ጊዜ ይቅር ልበለው ብሎ ጠየቀው። እስኪ በሉ ይህን ቅዱስ ጴጥሮስ ጌታን የጠየቀው ጥያቄ ነው። እስከ ስንት ጊዜ? እስከ 7 ጊዜ ነውን አለ። በዚያው ራስ ማለት ከዚህ በኋላ አይ እስከ 7 አልልህም፣ እስከ 70 በበሰብ ወይም እስከ 10 በበሰባ 7 ጊዜ 77 ወይም 77 ጊዜ 7 ማለት ነው። አንስታባስ 449 ነው መሰለኝ የሚሆን። ይሄ ብቻ አይደለም በነገራችን ላይ ትርጓሜው ከተወለድክበት ዕለት ጀምሮ እስከምትሞትበት ዕለት ቢበድልህ ይቅር በለው። በሆድህ ቂም አታዝበት፣ ተንኮል አታስብበት ማለት ነው። ይቅርታ አድርግለት ማለት ነው። ዋናው ግን ይሄ አይደለም። አንድ ሰው ንስሐ ቢገባ ከተወለደበት እስከ ሞተበት ጊዜ ንስሐ ኃጢአት ቢሰራ ኃጢአቱን እየተናዘዘ ንስሐ እስከገባ ድረስ ገነት መንግስተ ሰማያትን ይወርሳል። ለምን? የወንጌል ዋናው አጀንዳው ምንድነው? ዓላማው ኃጢአት አትስሩ ብሎ መጀመሪያ ያስተምራል። ኃጢአት ተሳስታችሁ እያወቃችሁ በድፍረት ሳታውቁ በስተት ከሰራችሁ ደግሞ ንስሐ ገቡ። የሰራችሁትን ኃጢአት በአበነፍሳችሁ አማካኝነት ተናዘዙ። እግዚአብሔር ይቅር ባይ ነው፣ መሐሪ ነው። እንዲያውም ንስሐ ትሬስዮ ለዛ አበሰ ከመዘ ያበሰ፣ ንስሐ የበደለውን እንዳልበደለ ታደርጋለች። ወለ ዘማኒ ከመድንግል፣ ዘማውን ደግሞ እንደ ድንግል ታደርጋለች። ዘማውን እንደ ድንግል ታደርጋለች ማለት ልክ ደናግላን ሆነው የሚወርሷትን ገነት መንግስተ ሰማያትን ያ ዘማ የነበረው ሰው ንስሐ ገብቶ ካለቀሰ ከተጸጸተ ይወርሰዋል ማለት። ዋናው ዓላማ ምንድነው? ገነት መንግስተ ሰማያት መውረስ ነው። ያም ድንግሉ
ከሴት ርቆ ንጽ ጠብቆ ቅዱስ ቅዱስ እያለ እያመሰገነ ኑሮ ገነት መንግስተ ሰማያትን ይወርሳል። ዘማ ሆኖ ኑሮ ደግሞ የፈለገውን ያህል ኃጢአት ሰርቶ መጨረሻ ላይ እግዚአብሔርን ይቅር በለኝ ብሎ ዝቅ ብሎ በትሑት ሰብእና ሆኖ ከለመነው እግዚአብሔር ይቅር ባይ ነው መሐር ነውና ገነት መንግስተ ሰማያትን ይወርሳል ማለት። ልዩነቱ ይሄ ነው የወንጌልና የኦሪት። አሁን እስኪ ያስቡት ክርስቲያኖች ከተወለድንበት ጊዜ ጀምሮ እስከ አሁን ያለውን የሰራነውን ኃጢአት ስንት ኃጢአት ሰርተናል። እግዚአብሔር ቸር ስለሆነ ነው እንጂ እያንዳንዳችን አሁን ክርስቲያን ተብለን ራሱ እንድንጠራ ያልተፋቀብን። አሁን ሌላ ነገር ቢሆን ሌላ ማህበር ቢሆን ሌላ አደረጃጀት ቢሆን ከዚያ እኮ ተፍቀን ወጥተናል። አይ ከሌ ይሄን ነገር ስለሰራ ከዚህ በኋላ ከዚህ አደረጃጀት ከዚህ ማህበር ከዚህ ቡድን ውስጥ የለበትም ተብሎ ይሰረታል። እግዚአብሔር ግን በ40 በ80 ቀን የተሰጠነው ልጅነት እስካሁን ድረስ ክርስቲያን ተብለን እንድንጠራ ቸር ስለሆነ እስካሁን ጠብቆ አኖሮ ማለት። እንዲያውም ከዚያም አልፈን ተርፈን እዚህ ቁሜ እንዳስተምር እኔ እናንተም ቁጭ ብላችሁ እንድትማሩ እግዚአብሔር ከባቲ ያበሳ ስለሆነ የእያንዳንዳችንን ኃጢአት ስለሚሰውር እንጂ መማር ማስተማር ፊት ለፊት መገናኘት አይደለም። በሜዳ እንኳን እንደዚህ ተላልፎ መታየት አንችልም። ስለዚህ ይሄ ምንድነው ወንጌል ምን ያህል ደግ ህግ እንደሆነች እንረዳለን ማለት ነው። ሌላኛው ከህገ ጣዖት ሲለይ ነው። እንግዲህ ጣዖት እንደምታውቁት ጣዖት አምላኪዎች በጣም አስቸጋሪ ነው። ጣዖትን ለመስራት በራሱ ብዙ ፈተና ነው። እንዲህ ቀላል አይደለም። በጣም ያማረ እንጨት ይመርጣሉ፣ እሱን ደግሞ ይጠርባሉ፣ ከዚያ እጅግር ያወጣሉ፣ አይን ያወጣሉ። ያን ማውጣቱ በጣም መከራ፣ ብዙ ጉልበት ማውጣት አለ፣ ውጣ ወረድ አለው፣ ብዙ ልፋት አለ። ወንጌል ግን ይሄን ጥረቡ፣ ይሄን አድርጉ፣ ይሄን ስሩ፣ እጅግ ስሩ አትልም። ብቻ በክርስቶስ እመኑ፣ አምናችሁ በህግና በስርዓት ተጓዙ፣ ገነት መንግስተ ሰማያትን ትወርሳላችሁ ብላ ነው ታስቡ። እንግዲህ ዱር ገብቶ እንጨት መቁረጡ ያን መጥረቡ ምናምን የለም ማለት። የኛ ቤተክርስቲያን አስተምሮ በወንጌል ያመነ የተጠመቀ ይድናል፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። በቃ ይሄን ተቀብሎ መኖር፣ በቤተክርስቲያን ህግና ስርዓት መጓዝ። ከዚያ የተረፈ ውጣ ወረድ እያንዳንዳችን ልክ እንደ አህዛብ ይህን ስራ እንድንሰራ አንቸገርም፣ ወይም በጣም ብዙ ውጣ ወረድ የለብንም ማለት ነው። ሌላኛው በወንጌል ማመን በጣም ቀላል የተባለው ከህገ አረሚ ሲለይ። አረማውያን ምን ይላሉ መሰላችሁ? በግ፣ ፍየል፣ ከብት ይሰዋሉ። ይህን ሲሰው ከመሀል ያ ነገር ካለቀባቸው በዚያ ፈንታ ሰው የሚል ህግ አላቸው። ለእግዚአብሔር መሳዊ የእግዚአብሔርን ህንጻ መሰዋት ማለት። በጣም ይገርማቸዋል። ወንጌል ደግሞ ብላ የምታስተምረው ምጽዋተ አበድር መስዋዕት፣ ከመስዋዕት ይልቅ ምጽዋትን እወዳለሁ። አሁን ዛሬ እንደምታውቁት በቤተ ክርስቲያን ሲለመን የምታዩት የቤተ ክርስቲያን ህንጻ ለመገንባት እንጂ በጣም የተቸገሩ የሚበሉት የሚጠጡት ያጡ ክርስቲያን ሆነው ግን መኖር ስላልቻሉ ብቻ ወደ ሌላ ቤተ እምነት የሚሄዱ በጣም ብዙ የተቸገሩ ሰዎች አሉ በየቦታው። ለነሱ አንድም ቀን ሲለመን አታዩ። እግዚአብሔር ግን የሚያስቀድመው መጀመሪያ እነሱ እንድናነሳ ነው። ስለ ቤተ መቅደሱ አይደለም እግዚአብሔር የመጣው የኢየሩሳሌምን ወይም የኢትዮጵያን ቤተ መቅደስ ለማነጽ አይደለም። ለማነጽ የመጣው የፈረሰውን የአዳምን አካል ለማደስ ነው። እሱን ለማነጽ በጣም በየቦታው ላይቭ እንኳን ብዙ ሰው እየተሰበሰበ ቤተክርስቲያን ለመስራት ሁሉ ጊዜ ልመናል። ግን ክርስቲያኖች መያዝ ያለብን የመጀመሪያ እግዚአብሔር የሚፈልገው ከታናናሾቻችን አንዱን ደካማ ሰው እንድናነሳ፣ በቃ ያ ነው በቂ። እስካሁን ድረስ ገና ሐዋርያት ሳይጸኑ ሐዋርያት ወደፊት ወደ ኋላ እያሉ ይጠይቁት የነበረውን ጥያቄ ሳንመልስ ነው ያለን። አሁን እኔ በጣም ይገርማችኋል። ወደ ኢየሩሳሌም ቤተ መቅደስ እየሄዱ የኢየሩሳሌም ቤተ መቅደስ እንደዚህ በምስራቅ ነበርና ፀሐይ አርፎበት ሲያንጸባርቅ ተመለከቱ ይላል። ለጌታ ምን ያህል ያ ቤተ መቅደስ እንደሚያምር ሊያሳዩት ሐዋርያት ጌታ ሆይ ይህ ቤተ መቅደስ እንዴት እንደሚያምር አይኸውን ብለው ጠየቁ። ዛሬም አሁን እንደዚያ ነው። ይህ ቤተ መቅደስ እንዴት ያምራል፣ በስንት ብር ተሰራ፣ ስንት ካሬ ላይ ያረፈ፣ በቃ እንደዚያ ነው። ሰው ማረፊያ ጎጆ
ሳይኖረው የፈለገው ዓለም በሙሉ ቤተክርስቲያን ቢሆን እግዚአብሔር ያን አይወድም። መያዝ ያለበት ይሄ ነው። መጀመሪያ እግዚአብሔር እጁን ዘርግቶ ጭቃ ይዞ የታየው ለሰው ልጅ ክብር ሲል ነው። ቤተክርስቲያን መስራቱ ክብር የለውም እያልኳቸው አይደለም፣ ግን መቅደም ያለበት ራሱ ያነጸው ቤተ መቅደሱ እያንዳንዳችን የእግዚአብሔር ቤተ መቅደሶች ነን እና ሲያሳዩት ይሄ ድንጋይ በድንጋይ ላይ ተሰርቶ ሳይፈርስ እንደማይቀር እውነት እውነት እላችኋለሁ ብሎ ነገራቸው ማለት ነው። የኢየሩሳሌም ቤተ መቅደስ አለ ክርስቶስ ነው ያሳሰበው። ክርስቶስ ደሙን ያፈሰሰው ስጋውን የቆረሰው ለኛ ለእያንዳንዳችን ለክርስቲያኖች ብሎ ነው። ለእያንዳንዳችን ለሰው ልጆች ብሎ ነው። ዋጋ ለመክፈል ብሎ ነው የገዛን። በሚያልፈው በወርቅና በብር አይደለም። ሊቁ ቅዱስ ያሬድ እንደነገረን አኮ ዘተሳየጠነ በወርቅ ወበብሩር ኃላፊ አላ በደሙ ክቡር ቤዛወነ። የገዛን ሌባ በሚሰርቀው ወንበሬ በሚቀማው ነቀዝ በሚበላው በወርቅ በብር አይደለም፣ በከበረ ደሙ ዋጀን እንጂ። ስለዚህ ያን ያደረገው እያንዳንዳችን ለተዋጀንበት ዓላማ ኑረን ቁመን ጸንተን ገነት መንግስተ ሰማያትን እንድንወርስ ነው። ስለዚህ አሁን እነዚህ አረም የሚያደርጉት እንዲያው የሚሰዋ ነገር ከብት ወይም በግ ከጠፋ ሰውን ሰዋ ብለው ነው የሚያስበው። ወንጌል ደግሞ ክርስቶስ ራሱ የተናገረው ምጽዋት አበድር መስዋዕት ቤተ መቅደስ አመጣችሁ ከምትሰውልኝ መጀመሪያ ለተቸገሩ ሰው ምጽዋት ስጡ ማለት። የተራበን አብሉ፣ የተጠማን አጠጡ፣ የታረዘን አልብሱ፣ የታሰረን አስፈቱ ማለት ነው። መጨረሻ ላይ በነገራችን ላይ የምንጠየቀው ክርስቲያን ይሄን ነው። የዚህን ሀገረ ስብከት ቤተ መቅደስ አነጻችኋለሁ አይደለም የምንጠይቀው። የዚህን ሀገረ ስብከት እንደዚህ አድርጋችኋለሁ ተብለን አይደለም የምንጠይቀው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም የሚል ጥያቄ ነው የሚመጣው። ስለዚህ ይሄ ማለት የሚመለከተው ሰውን ነው ማለት። ሰው የሚጸድቀው በሰው ነው። ለምን? አንዱ ገንዘብ ኑሮት ይመጸውታል፣ ይጸድቃል። ያ ተመስግኖ ደግሞ እግዚአብሔርን ተመስገን ይሄን እንድሰጥ ያደረከኝ አንተ ቸር ስለሆንክ ነው ብሎ አመስግኖ ሁለቱም ተረዳድተው ገነት መንግስተ ሰማያትን ይወርሳሉ። ስለዚህ ከዚህ በላይ ቀላል ህግ አለ? ለመጽደቅ ሌላ ነገር ውድ የሆነ ነገር እንኳን አንፈልግም። ውድ የሆነ ወይ በጣም ያልታሰበ ነገር ማሰብ አይጠበቅብንም። በሪሰርቹ ይሄ ኖቤል ምንለው አይዲያ እንደሚባለው እንደዚህ አይነት ሀሳብ ማሰብ አይጠበቅብንም። የተነገረ ለኔም ለእናንተም ለእያንዳንዳችን እኩል የተሰጠ ወይ ደግሞ ውድ የሆነ ነገር መግዛት ውድ የሆነ ነገር መፍጠር አይጠበቅብንም። ይህን የታዘነውን ህግና ስራ መፈጸም ብቻ። ከዚህ በላይ ቀላል ህግ የለም። የመጨረሻው ከምንሰጠው ክብር አንጻር ወንጌል በጣም ቀላል ህግ ነው። ምን አልኳችሁ? በገነት በመንግስተ ሰማያት ከምንኖረው ኑሮ አንጻር ከገነትና ከመንግስተ ሰማያት ክብር አንጻር ወንጌል በጣም ቀላል ነው። አንድ ሰው ቤተ መንግስት ለመሄድ በጣም ብዙ ውጣ ወረድ ያልፋል። አሜሪካ ለመግባት በጣም ብዙ ውጣ ወረድ አልፎ ቪዛ ያገኛል። የሆነ ቦታ ለመሄድ ብዙ ውጣ ወረድ ያስፈልገዋል። በቃ እንዳጠቃላይ በጣም ብዙ ውጣ ወረድ አለ። ገነት ለመግባት ግን በዓይን ያልታየ በጆሮ ያልተሰማ በሰው ልቡና ያልታሰበውን እንዴት ይሆን እስኪ ያስቡት ክርስቲያኑ። ያን ቦታ ለመውረስ ለማግኘት እዚህ ሄዶ ክርስቶስን እያመሰገኑ ቅዱስ 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 እያሉ እያመሰገኑ ለመኖር ምን ያህል ዋጋ መክፈል ይጠበቅብናል እንዴ ክርስቲያኖች? ለዚያ እኮ ነው እንዲያውም ሐዋርያት ያን ያህል መከራ እየተቀበሉ እንደፈለገ በመጋዝ እየተረተሯቸው እየሰነጠቋቸው ቆዳቸውን እየገፈፉ በገዛ ቆዳቸው ጨው እያስገቡ ቆዳቸውን ገፈው እያሸከሟቸው ምን አሉ? እስመ በብዙ ጻማ ወህማም ሀለወነ ነባአ ለመንግስተ እግዚአብሔር፣ በብዙ መከራ ውስጥ መንግስተ ሰማያትን እንወርሳት ዘንድ አለን ሞትን አላሉ። ስለዚህ አሁን እኛ መከራ እየተቀበል እንዲያው አሁን እኛ እኮ ምንም መከራ አልተቀበልንም። ምንም አይነት መከራ አልደረሰብንም። አልተሰቀልንም፣ አልተፈለጥንም፣ አልተቆረጥንም። እድሜ በሀገራችን ላሉ ክርስቲያኖች እነሱ እየታረዱ እኛ እየኖሩ፣ እነሱ እየተሰቀሉ እኛ ነፃ እየኖሩ።
ስለዚህ ያን ያህል መከራ እየተቀበሉ መንግስተ ሰማያት የሚወረስ ከሆነ እነ ቅዱስ ጴጥሮስ ቁልቁል ተሰቅለው መንግስተ ሰማያት የሚወርስ ከሆነ እንደው ቁልቁል ሳንሰቀል ቢያንስ የተራበ አብልተን ባናበላ እንኳን የተራበ የሚያበላውን ሳንተች የተጠማ አጠጥተን ገንዘብ ባይኖረን የሚጠጣ ሌላ ነገር ባንሰጠው ቀዝቃዛ ውሃ እንኳን ሰጥተን እውነት እላችኋለሁ ስለ አምላከ ጴጥሮስ ወጳውሎስ ብሎ በስሜ ቀዝቃዛ ውሃ ጥርኝ ውሃ የሰጠ ሰው ዋጋው አይጠፋበትም ብሎ ክርስቶስ ተናግሯል በማቴዎስ ወንጌል ምዕራፍ 10። ስለዚህ ይሄን አርገን እንኳን መንግስተ ሰማያትን ለመውረስ እንዴት አንሽቀዳደም? ክርስቲያኖች መቼ ነው ጉዟችንን የምንጀምረው? እንዴት ታይዋን ለመግባት እኮ የቪዛ ጊዜያችን አለፈብን፣ ጊዜው ዘገየ፣ ይህን አላሟላን ብለን ምን ያህል እንደምንቸገር አስባችሁታል? ይሄ ከራሴ ጀምሮ ምን ያህል እንደምንጨነቅ አሁን መንግስተ ሰማያት ለመግባት ፕሮሰስ እያደረግ ነው ያለን ነገር ኧረ እንደው ወደ ኋላ ዘገየን፣ በዚህ ዓመት ይሄን ሳላደርግ እስካሁን ድረስ ምንም አልሰራሁም ብለን ተጨንቀን እናውቃለን? በጣም ቀላል ነው የሆነ ስራ ለመስራት። ስለዚህ መንግስተ ሰማያት ሲባል አሁንም እኛ የምናስበው በዚያ በሰማይ ያለ በሰማይ ብቻ የሚኖር ብለን ነው የምናስበው። ክርስቶስ ያስተማረን መንግስተ ሰማያት ነያ ማእከሌክሙ፣ መንግስተ ሰማያት ያለችው በእናንተ መካከል ናት። ለምን ከተባለ አንዱ ድሃ ነው፣ አንዱ ሀብታም ነው። እኔ ድሃ ከሆንኩ እሱ ሲሰጠኝ በመካከላችን መንግስተ ሰማያት አለ። ለምን እሱ ሰጥቶ ይጸድቃል፣ እኔ ተቀብዬ አመስግኜ እጸድቃለሁ። አንድም እዚህ ምድር ላይ ሆነን በሰራ ነው ስራችን በበጎ ስራችን ገነት መንግስተ ሰማያትን እንወርሳለን። እዚህ ምድር ላይ ሆነን በገባ ነው ንስሐ ገነት መንግስተ ሰማያት እንወርሳለን ማለት ነው። አንድም እዚህ ሆነን በሰራ ነው የጽድቅ ስራ እዚያ ከጻድቃን ጋር ከሰማዕታት ጋር እንደመራለን ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። በስብሐት ለእግዚአብሔር ወለወላዲቱ ቃሉን ላስተማሩ ለወንድሞቻችን ቃሉን ያሰማልን፣ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን፣ መስማማት ሰማያትን ያወርስልን። ለእኛም ለተማረ ለሰማ አንደበት 30-60 ዓመቱ ያማረ ፍሬ አፍርተን የክብሩ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር ለእያንዳንዳችን ያድለን። ከዚህ በመቀጠል ጸበል ጸዲቅ ይኖራል። ወንድሞች ታዘጋጃላችሁ። በመካከል የጨረሱ ወንድሞች ይታዩኛል። ሌላ ደግሞ አዲስ እንግዳም አለ፣ እንተዋወቃለን።